ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር መሆናቸው የተነገረው ኮሎኔል ፈንታው ሙሃባ ከመንግስት ጋር በመስማማት የሰላም አማራጭን መቀበላቸውን የሀገር ውስጥ መገናኛ ብዙሃን ዘገቡ። የአማራ ፋኖ ህዝባዊ ድርጅት ወይም አፋህድ የተባለው ክንፍ ምክትል ሊቀመንበር መሆናቸው የተነገረው ኮሎኔል ፈንታው ቡድኑ ቀደም ሲል ከአማራ ክልል መንግስት ጋር የደረሰውን ስምምነት በመቀበል ወደ ሰላማዊ እንቅስቃሴ መመለሳቸው ተገልጿል። በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ወይም አፋህድ ባለፈው ህዳር ወር መጨረሻ ላይ ከክልሉ መንግስት ጋር የዘላቂ ሰላም ስምምነት መፈራረሙ ይታወሳል። የሰላም ስምምነቱ እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድ መሳተፋቸውም ተነግሯል። በወቅቱ ስምምነቱን የተፈራረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ከአማራ ፋኖ ህዝባዊ ድርጅት በኩል አቶ ማስረሻ ሰጤ ነበሩ። ኮሎኔል ፈንታው የትጥቅ እንቅስቃሴውን በመተው ወደ ሰላማዊ ህይወት ከተመለሱ የአፋህድ አመራሮች መካከል ሁለተኛው ናቸው። ኮሎኔሉ ቡድኑ ከአማራ ክልል መንግስት ጋር በአፍሪካ ህብረትና በኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል የተመለሱት ከታጣቂ ቡድናቸው አባላት ጋር መሆኑን የአማራ ክልል መገናኛ ብዙሃን ተቋም የሆነው አሚኮ ዘግቧል። ኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ ቀጥሏል። እስካሁን ወደ 500 የሚደርሱ ሰዎች በጸጥታ ኃይሎች መገደላቸውን የመብት ተቆርቋሪዎች ሲገልጹ 50 የሚሆኑ የጸጥታ ኃይል አባላት መገደላቸውን ደግሞ የሀገሪቱ መንግስት አስታውቋል። መንግስት በተቃዋሚዎች ላይ የሚወስደው እርምጃ ያሳሰባቸው ምዕራባውያን ድርጊቱን እየተቃወሙት ሲሆን አሜሪካ ደግሞ የአጸፋ እርምጃ እንደምትወስድ እየገለጸች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ጉዳይ ጣልቃ ለመግባት በጣም ጠንካራ አማራጮችን እያጤነች ነው ሲሉ ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ቀድማ ጥቃት የመፈጸም እቅድ እንደሌላት፣ ነገር ግን ጥቃት ከተፈጸመባት ለጦርነት ዝግጁ መሆኗን አሳውቀዋል። ይህ በእንዲህ እንዳለ በመላዋ ኢራን የኢንተርኔት አገልግሎት በመቋረጡ በሀገሪቱ ውስጥ በአሁኑ ጊዜ ምን እየተካሄደ እንዳለ በትክክል ለማወቅ አዳጋች ሆኗል። የመንግስት የቴሌቪዥን ጣቢያና ሌሎች የመንግስት መገናኛ ብዙሃን ከእሁድ ምሽት ጀምሮ ያለውን ሁኔታ የተረጋጋ መሆኑን የሚያመለክቱ ዘገባዎች እያወጡ ነው። አንዳንድ የሰብአዊ መብት ድርጅቶች በመቶዎች የሚቆጠሩ ሰዎች ሳይሞቱ እንዳልቀሩና በሺዎች የሚቆጠሩ ደግሞ በስር ላይ እንደሆኑ ገልጸዋል። ከዋና ከተማዋ ቴህራን ውጪ በሚገኙ ክፍት የአስከሬን ማስቀመጫ ስፍራ ቢያንስ 180 አስከሬኖች በነጭ ጨርቅ ተሸፍነው መመልከቷን የቢቢሲ ዘጋቢ ጽፋለች። ኢራን ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከተሰነዘረባት ግን ለጦርነት እንዲሁም ለድርድር ዝግጁ መሆኗን የውጭ ጉዳይ ሚኒስትሯ ተናገሩ። ባለስልጣኑ ይህን ያሉት ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ጉዳይ ጣልቃ ልትገባ እንደምትችል ጠቁመው ወታደራዊ ኃይላችን ጠንካራ አማራጮችን እየተመለከተ ነው በማለት ኢራን ለድርድር ጥሪ ማቅረቧን ካሳወቁ በኋላ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቴህራን የውጭ ሀገራት አምባሳደሮች በተገኙበት ባደረጉት ንግግር ኢራን ጦርነት አትሻም በማለት የሀገራቸው ጠላቶች የተሳሳተ ስሌት ውስጥ እንዳይገቡ አስጠንቅቀዋል። ለድርድር ዝግጁ ነን፣ ነገር ግን ድርድሩ በእኩል መብትና በጋራ መከባበር ላይ የተመሰረተ መሆን አለበት በማለት የአሜሪካው ፕሬዝዳንት ስለ ኢራን የድርድር ፍላጎት ያሉትን አረጋግጠዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጊ ለጋዜጠኞች እንደተናገሩት በዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊታከር እና በሚኒስትር አራግቺ መካከል አስፈላጊ መልእክት ለመለዋወጥ የሚያስችል የግንኙነት መስመር መከፈቱን ገልጸዋል። የውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው እንደተናገሩት ድንገተኛ ጥቃት መፈጸም የኢራን ፍላጎት እንዳልሆነ፣ ጥቃት ከተፈጸመባት ግን ለጦርነት ዝግጁ መሆኗን አመልክተዋል። የኢራን ብሔራዊ የደህንነት የበላይ ምክር ቤት አካል የሆነው የመከላከያ ምክር ቤት ቀደም ሲል ባወጣው መግለጫ በህጋዊ ራስን የመከላከል ማዕቀፍ ውስጥ ኢራን ጥቃት ከተፈጸመባት ብቻ ምላሽ በመስጠት ላይ አትወሰንም በማለት ስጋት በሚፈጥሩ ወገኖች ላይ ቀድሞ እርምጃ እንደሚወስድ አስጠንቅቆ ነበር። የኢራን መንግስት ያዘጋጃቸው የድጋፍ ሰልፎች በበርካታ የሀገሪቱ ከተሞች ውስጥ እየተካሄዱ እንደሆነ ከሀገሪቱ መንግስት መገናኛ ብዙሃን የሚወጡ ምስሎች እያሳዩ ነው። የኢራን ብሮድካስቲንግ ኮርፖሬሽን እንዳለው ሐሚዳን እና ኢላም የተባሉትን ከተሞች ጨምሮ ሰሞኑን ሀገሪቱን ያናወጧትን ሰልፎች የሚቃወሙና መንግስትን የሚደግፉ ሰልፎች እየተካሄዱ ነው።
ሁለቱ ከተሞች ባለፉት ቀናት መንግስትን የሚቃወሙ ሰልፎች በተደጋጋሚ ከተካሄደባቸው መካከል ናቸው። ህዝቡ በእነዚህ የድጋፍ ሰልፎች ላይ እንዲሳተፍ ከጠዋት ጀምሮ በተለያዩ የመንግስት ተቋማት በሬዲዮና በቴሌቪዥን ጣቢያዎች ተደጋጋሚ ጥሪ ሲቀርብ ነበር። በተጨማሪም የሀገሪቱ ፕሬዝዳንት፣ የፓርላማው አፈ ጉባኤ፣ የፍትህ አካላትና በርካታ ታዋቂ ፖለቲከኞች ኢራናውያን በድጋፍ ሰልፉ ላይ እንዲሳተፉ ጥሪ ሲያቀርቡ ነበር። ከሁለት ሳምንት በላይ የሆነው የተቃውሞ ሰልፍ የተስፋፋ በበርካታ የኢራን ከተሞች ውስጥ እየተካሄደ ሲሆን ባለፉት 4 ቀናትም መንግስት የኢንተርኔት አገልግሎትን ዘግቷል። በመቶዎች የሚቆጠሩ ሰዎች በጸጥታ ኃይሎች መገደላቸው የተነገረ ሲሆን አሜሪካን ጨምሮ የተለያዩ ሀገራት የኢራን መንግስት የሚወስደውን እርምጃ እየተቃወሙ ነው። ፕሬዝዳንት ትራምፕም ወታደራዊ እርምጃን ጨምሮ በኢራን ባለስልጣናት ላይ ሊወሰዱ የሚችሉ ሌሎች እርምጃዎችን እያጤኑ መሆናቸውን ተናግረዋል። የኢራን መንግስት በሀገሪቱ እየተካሄደ ካለው ተቃውሞ ጋር ተያይዞ ከጠላት ጋር ሲፋለሙ የተገደሉ ያላቸውን ሰማዕታትን ለማሰብ 3 የሐዘን ቀናትን አውጇል። በሐዘን ቀናቱ የኢራን መንግስት እየተካሄደ ካለው ተቃውሞ ጀርባ አሉ ካላቸው አሜሪካና እስራኤል ጋር በሚደረገው ብሔራዊ ፍልሚያ የተሰዉ ሰዎች የሚታሰቡባቸው ናቸው ተብሏል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋቾች የዜና ተቋም እንዳለው ከ2 ሳምንት በላይ በተለያዩ የኢራን አካባቢዎች እየተካሄደ ባለው ተቃውሞ ወደ 500 የሚጠጉ ተቃዋሚዎችና 48 የጸጥታ ኃይል አባላት መገደላቸውን ማረጋገጡን ገልጿል። ነገር ግን የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል ምንጮች ለቢቢሲ ተናግረዋል። በአገሪቱ የገንዘብ የመግዛት አቅም መውደቅ ያስከተለው ቁጣ ወደ ህዝባዊ ተቃውሞ የተሸጋገረው ከታህሳስ ወር አጋማሽ ወዲህ ነው። ተቃውሞው የአገሪቱን የበላይ መሪ አያቶላህ አሊ ኻሜኒ ህጋዊነትን በይፋ ወደ መቃወም ተሸጋግሯል። ተቃውሞው እሁድ ዕለትም ምሽትም መቀጠሉን፣ ነገር ግን በመንግስት ሊወሰድ የሚችል የኃይል እርምጃን በመፍራት መጠኑ ቀደም ካሉት ቀናት የቀነሰ እንደነበር ምንጮች ለቢቢሲ ተናግረዋል። የሰብአዊ መብቶች ዜና ምንጩ መረጃ እንደሚያመለክተው በተቃውሞ ከተገደሉት በተጨማሪ ቢያንስ ከ10,000 በላይ ሰዎች ባለፉት 2 ሳምንታት በማላዋ ኢራን ውስጥ ለእስር ተዳርገዋል። ከኢራን ዋና ከተማ ቴህራን አቅራቢያ ከሚገኝ የአስከሬን ማስቀመጫ ውስጥ ከተቀረጸ ቪዲዮ ላይ ቢቢሲ የ180 ሰዎችን አስከሬን ቆጥሯል። አንድ ምንጭ ደግሞ እሁድ ዕለት የኢራን ጎዳናዎች በደም ተሸፍነው ነበር ሲል ለቢቢሲ ተናግሯል። ላለፉት 2 ሳምንታት በኢራን ላይ ወታደራዊ እርምጃ ለመውሰድ ሲዝቱ የነበሩት ፕሬዝዳንት ትራምፕ በቴህራን ላይ ወታደራዊ እርምጃ ለመውሰድ ስላሉ አማራጮች ማብራሪያ ቀርቦላቸዋል። ነገር ግን የኢራን ባለስልጣናት ከአሜሪካ ጋር ለመነጋገር እንደሚፈልጉ እና ቀጠሮ መያዙን ትራምፕ አሳውቀዋል። ከወታደራዊ ጥቃቱ በተጨማሪ ጸረ መንግስት ቡድኖችን በመደገፍ በአገሪቱ ሰራዊት ላይ የበይነመረብ ጥቃት መፈጸም ወይም ሌሎች ማዕቀቦችን መጣል የሚሉትን አሜሪካ እያሰበች መሆኑን ባለስልጣናት ተናግረዋል። ይህ ሪያሊቲ ሚዲያ ነው።